ሰላም እንደምሰነበታችሁ ወደ ቅኝት ሚዲያ ቤተሰቦች ዛሬ የተገኘና ኦፕሽን ካር ነው። የተለያዩ የኤሌክትሪክ መኪኖችን እንዲሁም ለመስክ የሚሆኑ የነዳጅ መኪኖችንና የራይድ መኪኖችን ዋጋቸውና አይነታቸውን ወደ እናንተ ምናደርስ ይሆናል። ቪዲዮ ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ሰላም ነው። እንኳን ወደ ኦፕሽን መኪና መሸጫ በሰላም መጣሽ። እንኳን ደህና ቆያችሁኝ። እስቲ በቅድሚያ ራስን አስተዋውቅልንና ዛሬ ነው ባላለው የኦፕሽን መኪና መሸጫ ባለቤት ነኝ። እኛ ጋር ያሉት መኪኖች 00ም አሉ፣ የለጠፉም አሉ፣ ቅያሬ መኪና እንሰራለን። መልካም። እሺ እንግዲህ በኦፕሽን መኪና ምን አይነት አገልግሎት ነው የምትሰጡት? አጠቃላይ ያላችሁስ ኦፕሽን ምንድነው? እኛ ጋር ያለው ኦፕሽኖች ምን መሰለሽ፣ አሁን አንዳንድ ሰው መኪና መሸጥ ሲፈልግ ያመጣና እዚህ ያቆምልናል። እኛ ደግሞ እንሸጥለታለን፣ በሚፈልገው ዋጋ እንሸጥለታለን ማለት ነው። እጆው ላይ ያለውን መኪና መቀየር ይችላል። አዎ። እንደገና ደግሞ ቤንዚን መኪና ያለው ሰው ደግሞ ኤሌክትሪክ መኪና ሲፈልግ በኤሌክትሪክ መኪና እንቀይርለታለን። ወይም ደግሞ ትንሽ መኪና ያለው ሰው ደግሞ አፕግሬድ ማድረግ ከፈለገ ትልቅ መኪና መግዛት ከፈለገ ደግሞ ትልቅ መኪና እንሰጠዋለን ማለት ነው። እሱ በሚፈልገው ዝቅ ማድረግ ከፈለገ ዝቅ፣ ከፍ ከፈለገ ደግሞ ከፍ አድርገን ለፍላጎቱ ለከስተመሩ ያው መልካም። በተጨማሪ ደግሞ ውጭ ያሉት መኪና እናያቸውና ውጭ ያሉት መኪኖች ደግሞ በተጨማሪ ደግሞ አለ ማናጀሩ ስላለ በደንብ አድርገው ደግሞ ያው ያሳያቸዋል። መልካም። እሺ፣ አመሰግናለሁ። እሺ፣ ሰላም እንደምን አለ? እግዚአብሔር ይመስገን። በቅድሚያ ራስን አስተዋውቅልንና ዛሬ የት ነው የምንገኘው፣ ምን አይነት መኪኖችስ ነው የምትይዙት የሚለውን ለተመልካቾች ይንገርልኝ። እሺ፣ ስሜ ማዕረግ ያሬድ ይባላለሁ። የምንገኘው 22 በሚገኘው መሸጫችን ኦፕሽን ካር ማርኬት ነው የምንገኘው እና ያሉትን አንድ ነገሮች ገንዘውላልሽ። እሺ፣ እነዚህ ኢቱ ናቸው 2025 ሞዴል ፉል ኤሌክትሪክ ናቸው። በካሽ በባንክ አማራጭ አለ። ባንክ የ50/50 አለ፣ 70/30 አለ፣ በካሽም አለ። በእነዚህ አማራጮች አሉ። ፉል ኤሌክትሪክ መኪና ነው። ፉል ኤሌክትሪክ ናቸው። 2025 የመጨረሻው 7ኛ ወር ማለት ነው። መልካም። ኤሌክትሪክ መኪና ብዙ ጊዜ ሲነሳ ምን ያህል ነው ቻርጅ የሚደረገው? በምን አይነት ቆጣሪ ነው? በቤት ቆጣሪ ነው ወይስ ምን አይነት ቆጣሪ ነው የሚጠቀሙትና ቻርጅ ለማድረግ ምን ያህል ጊዜ ይፈጃሉ? እነዚህ ብዙ ጊዜ በቤት ቆጣሪ መጠቀም ትችላለሽ። ፋስት ቻርጀር እና ኖርማል ቻርጀር አላቸው። ሁለት አይነት ቻርጅ ነው ያላቸው። መልካም። እነዚያም በቻርጅ 410 አካባቢ ሄዳሉ በፉል ቻርጅ። በኖርማል ቻርጅ ከሆነ ቢያንስ ከ10 እስከ 12 ሰዓት አካባቢ ይፈጅ ይችላል። ፋስት ሲሆን ግን ያው የሰዓታት ልዩነት ቻርጅ ያደርግ ይችላል። መልካም። ስንት ነው አሁን ወቅታዊ ዋጋው? አሁን ኢቱ በካሽ ከሆነ 43፣ ባንክ ከሆነ ደግሞ እንዳማን ይለያያል። በ37 እና በ50/50 ሲሆን ዋጋቸው ይለያያል። መልካም። ሌሎችን ምን ማለት እኛው ዲዛይር ናቸው። እነዚህ ታወቁ ናቸው። ያ በለጠፈ ነው ተገለጥፈዋል። የ2022 ሞዴል ነው። እሺ፣ እንደምታየው ይዙታቸው ያው ንጹህ እንትን ናቸው። ይሄም እንዳልኩሽ በባንክም በካሽም አማራጭ አላቸው። እንደሰው አማራጭ አለ። ስንት ነው አሁን ክፍያ? ይሄኛው ለምሳሌ አሁን በባንክ እስከ 1.5 አካባቢ ይመቻችለታል። ቀሪው ካሽ ከፍለው እንትን ያደርጋሉ ማለት ነው። በካሽ እንትን ካልሽ አሁን ገበያቸው 36 ለራይድ የሚሆኑ መኪኖች ናቸው። ለራይድ የሚሆኑ ናቸው። ቤንዚን ናቸው፣ ነዳጅ ቆጣቢ ናቸው። ይዞታቸው ደግሞ ቆንጆ ናቸው። የስንት ዓመተ ምህረት ሞዴል ነው? 2022 መልካም። እሺ፣ ሌሎችን መልካት። እነዚህ አዮንጋግ ይባላሉ። አዲስ ናቸው። ቻይና ምርት ናቸው፣ ግን የዩሮፕ ስታንዳርድ ናቸው። እነዚህ ብዙ ጊዜ ካይሻቸው ቻይና ሀገር ውስጥ እነዚህ የሚነዱት። መልካም። የስንት ዓመተ ምህረት ሞዴል ናቸው? 2022 ናቸው። እነዚህ 22ም 23ም አላቸው። እንደምታያቸው ውስጣቸው እንትን ነው፣ ስፋት አለው መኪናው። መልካም። በኪሎ ሜትር 520 ኪሎ ሜትር ነው የሚሄደው። እንዳልኩሽ ይሄም አለው አማራጭ አለው። 50/50 አለው፣ 70/30 አለው። በሙሉ ክፍያ ስንት ነው? በሙሉ ክፍያ 5.8። ግን ኢሮፕ ስታንዳርድ ናቸው። የቻይና ቢሆኑ ቻይና ከተሞች የተለመዱ መኪኖች ናቸው። እነዚህ ኳሊቲ መኪና ናቸው። የሚመከሩ ከኤሌክትሪክ የሚመከሩ መኪኖች ናቸው። እዚህ ጋርም ተመሳሳይ ይሄ ተመሳሳይ ነው። የከለር ልዩነት ነው እንጂ የከለር ልዩነት ሲኖረው ዋጋ ላይ ልዩነት አይኖርም። የለውም፣ ተመሳሳይ ነው። ውስጥ ያው አንዳንዴ በተለምዶ ነው የሚባለው እንጂ እነዚህ ላይ ተመሳሳይ ናቸው። መልካም። ከዚህ በተጨማሪ ደግሞ እናንተ ጋር የመስክ መኪኖችም እንዳሉ ሰምተናል ነው። እነሱንም አማራጭ የመስኮችም አሉ። ያለው ፊቸርም አሳየን። የመስክ መኪኖች ናቸው እነዚህ። ሃይሉክስ ዳብል ጋቢና ናቸው እነዚህ። 2015 ሞዴል ነው ያለው። ምሳሌ ይሄኛው ሙሉ ክፍያው እንዳልኩሽ መኪናው ስለዚህ ንጹህ መኪናቸው እነዚህ እስከ 5 ሚሊዮን ብር ናቸው። ያው ያም እንዳማራጭ እንዳለው ነው ማለት ነው። ምን ያህል ኪሎ ሜትር ይሄዳል? አሁን
በሊትር። እነዚህ አሁን በናፍጣ ናቸው። በሊትር እስከ 12 13 ይሄዳሉ። እንደዛ ይሄዳሉ። በደብል ከፍ ጊዜ ለስራና ለመስክ ነው የሚሄዱት ጊዜ እነዚህ ናቸው። መልካም ሙሉ በካሽ መክፈል ላይ ፈልግ ምን ያህል ነው አሁን? 5 ሚሊዮን ብር። 5 ሚሊዮን የተወሰነ እናደርጋለን። አይ ባንክም 50 አለው 70 አለው ያለው ነገር እናመቻችላቸዋለን። መልካም። እሺ ሌሎች አሁን እነዚህ ብዙ ጊዜ ቬይት አለ። ያው እነዚህ ብዙ ጊዜ ለቱርም ለምንም ብዙ የሚመረጡ መኪኖች ናቸው። በጣም ቆንጆ ነው። አሁን ይሄኛ 2011 ነው፣ ግን አፕዴት ተደርጓል። ቦዲው ወደ 2020 ተቀይሯል። አዳዲስ ናቸው አይደል? የለጠፉ ናቸው። የለጠፈ ነው። ቦዲው አፕዴት ተደርጓል ወደ 2020 ማለት ነው። አዲስ ቦዲው አዲስ ተቀየረ። ቬይት ነው። እነዚያው እስከ 13.5 ምን ያህል ይሄዳል አሁን በኪሎ ሜትር? ይሄ ቬይት ያው በተለምዶ ያው ሲሲም ከፍ ያለ ስለሆነ ነዳጅ ከነዚህ አንፃር ስታየው ያደርጋል። ነዳጅ ወስዳል። ቤንዚን ነው ነው። በዚህ አጋጣሚ የሚፈልግ ሰው ካለ ቢያንስ እነዚህ ከ8 ቢሄዱ ነው 8 እስከ 10 ማክሲመም እስከ 10 ይሄዳሉ። ሌሎችስ ለቀውስ? እነዚህም አሉ ሎንግ ቤዝ የሚባሉት። ኦኬ የስራ መኪኖች እነዚህ የስራ ናቸው። እነዚህ ብዙ ጊዜ ለሆስፒታሎች፣ አንዳንድ ድርጅቶች፣ ለአምቡላንስ መኪኖች ናቸው። ቬይት ኢንጂን ናቸው። ምንድነው ፊቸራቸው ለየት የሚያደርጋቸው ነገር? እነዚህ አንደኛ ያው እንትናቸው ይመቻል። አምቡላንስ ማለት ሲሆን ስፋት አለው ውስጡ። ሲሲም ከፍ ያለ የትም ቦታ የሚገቡ መኪኖች ናቸው። ከፍታም ከመሬት ያለው ከፍታ በክም ለአምቡላንስ ለአንዳንድ እነዚህ ለማዕድ ለሚሰሩ ሰዎች ቱሪስት ላይ ለሚሰሩ ሰዎች ተመራጭ እንትኖች ናቸው። እንዳልኩሽ ይሄን ብዙ አማራጭም ያበራንከም አላቸው። እነዚህ ስንት ነው አሁን የዋጋው በካሽ? ይሄኛው በካሽ 10 ነው የሚባለው 10 ሚሊዮን ብር። ያው ሲቀርቡ ደግሞ የተወሰነ የራሳችን ዲስካውንት ድርድር ይኖረዋል። መልካም። በባንክ አማራጭ አለ ሁሉም የአዋናሳዮች መኪኖች እንደ ሰው ፍላጎት በባንክም አማራጭ አላቸው። በተወሰነ ጊዜ ውስጥ ባንኩን እናመቻችላቸው ማለት ነው። ሌላው ደግሞ እንግዲህ ኦፕሽን ካር ያላቸውን መኪና እዚህ አመጣው በተሻለ መኪናም ዝቅ ባለ መኪና መቀየር የሚችሉበት መንገድ አለና እሱን እስኪ እንደዚህ አብራራለን። መግዛት ላይ የሚፈልግ ሰው ካለ እሱም አማራጭ አለ። እንደ ምርጫ ማንኛውም ሰው ይዘው የመጣውን መኪና ከፍ ባለም ከፈለከ ዝቅ ባለ መኪና እንደ ፕሮግራሙ ያለው ነገር ቀያሪም ይሄማ ፕሮፊትም አለ። የነዳጅ መኪና ቢኖራቸው እዚህ መጣው በኤሌክትሪክ አዲስ ኤሌክትሪክ መኪና መቀየር ይችላል። በቃ የሰው እንደ ፍላጎት ነው። ነዳጅ ኖሮት በኤሌክትሪክ ነዳጅ መቀየር እንችላለን። ያለው የዋጋ ልዩነት ተንበለው ልዩነቱን አይተን ከስምም በማይጎዳ ዋጋ እኛንም እንትን በማይል ዋጋ ያለው ነገር እናስተካክላቸዋለን። መልካም። እሺ ሌላስ የቀረ ነገር ምን አለ? ሌላ ያው ድርጅት እንደምነግርሽ ነገር ያው የሚሰራው ስራ በታማኝነትና ለከስተመርም ጥሩ አቀባበል ነው ያለው። መልካም። እሺ እነዚህን እንግዲህ መኪኖች መግዛትም የሚፈልግ እንዳልከው ደግሞ ያላቸውንም በተሻለ መኪና መቀየር የሚፈልጉ ደግሞ አድራሻችሁንና ስልክ ቁጥራችሁን ንገረን። አድራሻችን 22 ካፒታል ሆቴል ጀርባ ኦፕሽን ካር ማርኬት አድራሻችን ያው እዚህም አለ። በዚህ ምን ትማርክ ሲያላችሁ በስልክ ቁጥር ደውሉ ሲያላችሁ አስቀምጣለን ስልክ ቁጥራችሁን። እንግዲህ እነዚህን ያሳየን አማራጮች መግዛት የሚፈልጉ ሰዎች እንግዲህ ከስር በምናስቀምጠው ስልክ እንደውሉ መልእክታችን ነው። የሰጠን መረጃ እጅግ አድርገን አመሰግናለሁ። እሺ ተመልካቾች እንግዲህ በኦፕሽን ካር ያደረኩት ቆይታ ይሄንን ይመስል ነበረ። እንደተመለከታችሁት እንግዲህ የነዳጅም የመስክም እንዲሁም የተለያዩ ለራይድ የሚሆኑ መኪኖችን አሳይቻችኋለሁ። በሌሎች የቅኝት ሚዲያ ፕሮግራሞች እስከምንገናኝ ድረስ ቸር ሰንብቱ።